ላንተ ነው። ታዲያ እንዲህ ከወደድሽኝ ከማደጎ ቤት ስታመጪ ለምን ራስሽ አላሳደግሽኝ? አቅም ስለሌለኝ። ስለዚህ ለእናትነት ብቁ አይደለሽም ማለት ነው። ምክንያቱም እናት ለመሆን መጀመሪያ መስራት አለብሽ። አንቺ ደግሞ ከስራ ይልቅ ሰውና ሰውን ማጋጨት ነው የሚቀልሽ። ማንንም አላጋጨውም። አንቺ ሽሽት እኮ ነው ቤት የቀየር ነው። ሜላት ግን እንዳንተ ክፉ ስላልሆነች አሳየችኝ። ይኸውልሽ ሲጀመር እሷ ደግ ሆና ሳይሆን እንደ አንቺ አይነት ጥሩ ረዳት ስለሚያስፈልጋት ነው። የአንቺ አይነት ረዳት ደግሞ የትም አታገኝ። ቢኒ እንደዚህ አትናገረኝ። እኔ እኮ ትልቅ ሰው ነኝ። ትልቅነት እንደዚህ ነው እንዴ? እስኪ ትልቅነት ምን እንደሆነ ንገሪኝ። እስኪ አሁን እንኳን ቢያንስ ማሚ የራሷን ኑሮ ትኖርባት ታያት። እህቴ ነች። ምንም ቢሆን አትተወኝም። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ የእድላይትና ከነ ቤተሰቦቿ አብረው ድራማቸውን የሚሰሩ ነው። እንግዲህ እድላይት ከመንገድ ላይ እንደመለሷትና ወደ ትምህርት ቤቷ እንደምትሄድና ወደ ትምህርት ቤቷ እሷ ልትገባ ስትልም በጣም ብዙ ነገሮች እሷን እንደገጠማት እየተናገረች ነው። እንግዲህ የእድላይት አለቃም ምንም ችግር የለውም፣ እንዴት እንደዚህ ታረጊያለሽ? ስለዚህ በትምህርትሽ በኩል እርስ በራስሽ ለምንድን ነው ተጽዕኖ የምታደርጊው? ችግርሽ ምንድን ነው በሚባል ሁኔታ እንግዲህ እየተነጋገሩና አንዳንድ ነገሮችን እያሉ ነው ማለት ነው። ነገሮቹ ሁሉ በጣም ለሷ ከባድ ቢሆንም እሷ እንግዲህ አሁንም ቢኒያም ምን ሆነሽ ነው እንደዚህ የምትዩ? ያንቺ ችግርስ ምንድን ነው ብሎ ቢኒያም አንዳንድ ነገሮችን እያነጋገራት ነው ማለት ነው። ስለዚህ አሁን እሷ እንግዲህ አንዴ እሺ ትላለች፣ አንዴ እምቢ ትላለች። የእሷ ነገር በፍጹም ሊታወቅም አልቻለም ማለት ነው። እንግዲህ ወይዘሮ ሜላትም ቤት ሲቀይሩም እሷ በፍጹም ልታምንም አልቻለችም። እነ ቢኒያምና የቢኒያም አሳዳጊ እናት እንግዲህ ቤት ቀየሩ ማለት ነው ተሰብስበው። ምክንያቱም ቤት ተሰብስበው ሲቀይሩም ማለት አሁንም የእነሱን ቤት እንዳሳየችና ከነሱ ጋራ ግንኙነት ለማድረግ ስለዚህ እንደተገናኘች ለምንድን ነው አንቺ ቤቴን ያሳየሻቸው? የነሱን ቤት ለምንድን ነው ያሳየሽው? አሁንም ቤት ብታሳይም እኔ ነኝ እሷን እንደ ሰውኛ የምከለከላት እንጂ ሌላ ሰው አይደለም። ያንቺ ችግር ምንድነው ብላ ስትጠይቃትም ነበረ። አይ ነገሮቹ ሁሉ ከባድ ለጊዜም ለኔ ቢሆን እርሶ እንዳሉ ነው እንጂ ስለዚህ አንቺ ደግሞ በሚቀጥለው ቪዲዮ ደግሞ አንቺ ደግሞ ለምንድነው ማሌትን እንደዚህ እያሸገርሻት? ስለዚህ እናቴ አንቺ ከማሌት ያለሽን ነገር ታቆም ያለሽ ወይስ የራሴን እርምጃ አንቺ ላይ ማንሳት እፈልጋለሁ ብሎ ቢኒያም ለእናቱ ማስጠንቀቂያ ሲሰጠው ነበረ። ነገር ግን ቢኒያም ለእናቱ ማስጠንቀቂያ ከሰጣት በኋላ ነገሮቹን ግን ሁሉም ነገር ከባድ ቢሆንም ለጊዜም እንዴት እናቴ አንቺ እኮ እናቴ አይደለሽም፣ እናቴ ብትሆኝማ እንደዚህ አትጥይኝም። ስለዚህ በመጀመሪያ ደረጃ ማሳደግ የማትችይውን ነገር ለምንድን ነው አሳልፈሽ ለሰው የሰጠሽኝ ብሎ ቢኒያም ደግሞ ዛሬ እናቱን ሲጠይቃት ነበረ። እናቱን እንደዛ ብሎ ከጠየቃት በኋላ ደግሞ እናቱ ተው ቢኒያም፣ በኋላ ወደፊት የሚቆጭክን ነገር ባትናገር አይሻልክም እንዴ? ቢኒያም ያንተ ችግር ከኔ ጋራ ምንድን ነው? ወለድኩህ እንጂ ምን አረኩ? ለጊዜው ደግሞ ሸገረኝ፣ ስለ ሸገረኝ ለሰው ሰጠውክ፣ ወደ ማደጎ ሄድክ፣ አሁን ደግሞ አገኘውህ። ያንተ ችግር ከኔ ጋራ ምንድን ነው ብላ ስትጠይቀው ነበረ እናቱ። አይ ማሳደግ የማይችል ሰው ሰውን እኮ አይወልድም በሚባል ሁኔታ
እናቱን እንግዲህ በጣም ቢኒያም እያጨናነቃት ነው ማለት ነው። ባታጨናነቀኝና በጣም መጥፎ ቃላት ትርፍ ቃላት ባትናገር እኔ እጅግ በጣም ደስ ይለኛል። ነገሮቹ ግን በጣም ስለከበዱኝ ነው የተናገርኩሽ። በሄድኩበት ቦታ ደግሞ አንቺ እየተናገርሽኝ ነው። የኔን ህይወት አንቺ ልትመሪልኝ አትችም። ከፈለኩ ሰው ጋራ መኖር እችላለሁ። ከፈለኩ ሰው ጋራ ማቆም እችላለሁ። መውጫ መግባዬን አንቺ እኔን ልታሸግሪ በፍጹም እንደማትቺ እወቂ በሚባል ሁኔታ ሲነጋገሩ ነበረ። እንግዲህ ቢኒያምም ከልክ ያለፈ ስለ ተግባር ባያረግ ጥሩ ነበረ። ነገሮቹ ሁሉ ለጊዜው ቢኒያምን ሊያስከፉና ነገሮቹ ሁሉ ቢኒያም ሊያዝኑ ይችላል። ቢኒያም ግን ቢያዝንም ነገሮቹ ቢኒያም እንዳዘነ አይደለም። ነገሮቹ ለእሱም ከባድ ሊሆኑ ይችላሉ። እንዴት እንደዚህ ታረጋለህ በሚባል ሁኔታ ቢኒያምን እንግዲህ በአሁኑ ጊዜ የሚከለክልና የሚይዘው ሰው እንደሌለው እየተናደደ እንዳለ፣ ስለዚህ ምንም ችግር የለውም እሱ ቢኒያም አላለምና ቢኒያም አሁን የእናቱን ሽሽት እናቱ እንዲች ብላ ማንንም ሰው እንዳታይ፣ ስለዚህ ማንም ቢኒያም የት እንዳለም ራሱን በፍጹም መግለጽም እስከማይችል ድረስ ደረጃ ላይ እየደረሱና ሁሉም ነገር ለቢኒያም ከባድ እንደሆኑ እየተናገረ ነው። እባክሽ ፈጣሪሽን የምትፈሪና ፈጣሪሽን የምትወጂ ከሆነ ከዚህ ነገር ውስጥ ከኛ ውስጥ መቅረት ትችያለሽ በሚባል ሁኔታ ነው እንግዲህ ይሄ ነገር እየተፈጠረ ያለው። በዚህ ሁኔታ ውስጥ ይሄ ነገር እየተፈጠረ ቢሆንም ማንኛውም ሰው ቢኒያምን በአሁን ሰዓት መቃወም ነው እንጂ ማንኛውም ሰው ቢኒያምን አሁን እየረዳ ያለ የለም ማለት ነው። እንግዲህ እድላይትም ቢኒያምን አይናይኑን እያለች ነው። ለምንድን ነው ቢኒያምና እድላይት እንደዚህ አንድ ሆነው የቀሩት ማለት ነው? ቢኒያም ለምንድን ነው እድላይትን እንደዚህ የወደዳት ማለት ነው? በጣም በሚገርም ሁኔታ፣ በጣም የሚያሳዝን ሁኔታ እንግዲህ ከእድላይት ጋራ እነሱ ስለተጠማመዱና ከእድላይት ጋራ በጣም ስለተዋደዱና ከእድላይት ጋራ በጣም ስለተፈቃቀሩ ቢኒያም እድላይትን በጣም ስለሚወዳትና በጣም ስለሚያከብራት በብዙ ሁኔታ በብዙ ደረጃ ስለ እድላይት አውርቶም ስለማይጠግብ እድላይትን አንዲት ነገር እንድትማርና ጥሩ ደረጃ ላይ እድላይት እንድትደርስ የቤት ሰራተኛ ብቻ ሆና እንዳትቀር ቢኒያም በጣም የሚጥረው ጥረት አይደለም። ነገሮቹ ሁሉ ግን ለበጎ ይሆናሉ ብለን አብረን እየተከታተልን ነው። የቢኒያም እናት በጣም ቢኒያምን አሳዝናታለች። በጣም ቢኒያምን እየለመነችው ነው። እንግዲህ የቢኒያም እናት ቢኒያምን ለምን እንደዚህ እንደምትለምነው ምንም የምናውቀው ነገር የለም። ቢኒያም ማነች እድላይት ደግሞ በጣም አንቺ ነሽ ቢኒያምን ምን ነግረሽው ነው? ለቢኒያም ምን ተናግረሽ ነው ቢኒያምን እንደዚህ ክፉ ያረግሽው? ቢኒያም ባንቺ ሰበብ እኮ ነው እንደዚህ እኔ ላይ ሊቀየር የቻለው፣ በሌላ ሰው ሰበብ አይደለም፣ ባንቺ ሰበብ እንደሆነ እወቂ ብላ ስትነግራት ነበረ። በፍጹም በኔ ላይ እንደዚህ ሊቀየር አልቻለም። ስለዚህ ምንም ችግር የለውም። በኔ ህይወት ላይ ቢቀየርም ልጄ ነው። ልጄ እስከሆነ ድረስ በፍጹም ችግር የለውምና ያሳዝናል። ነገር ግን አንቺ በጣም መጥፎና እርኩስ ሰው ነሽ። አንዳንድ ጊዜ ቤት ለመቀየርም አንዳንድ ጊዜ ብዙ ነገር
በህይወታችን ውስጥ እንዲደረግ የምትፈልጊው ሴት አንቺ ስለሆንሽ ድረስ ምንም ማለት አይደለም፣ የስራሽን ታገኛለሽ ሲባል ሜላት ደግሞ ከዚህ ከልጆቹ ህይወት ውስጥ ትወጫለሽስ ወይስ አትወጪም? ያንቺ ችግር ምንድን ነው? ከዚህ ህይወት ውስጥ ከዚህ ልጆች ህይወት ውስጥ ካልወጣሽ ምን እንደሚመጣብሽና ምን ችግር እንደሚያጋጥምሽ አብረን እንከታተላለን ብለው እንግዲህ ከሜላት ጋራም እየተነጋገሩ ነው ማለት ነው። ሜላት ደግሞ ምንም እንዳላጠፋችና ሜላት ምንም ችግር እንዳይከሰት ሜላት በጣም የራሷ ህይወትን እየመራች እንደሆነ ሜላት ደግሞ ትክክለኛ ነገር ላይ እንዳለች ብቻ ነው የምታስበው እንጂ የአሁኑ ጥፋት በፍጹም ምንም ነገር መስራትም በፍጹም እየታያስ አይደለም። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ የዛሬ ቪዲዮ እንግዲህ ይሄን ይመስላል። እናንተም ሰብና ላይክ እያረጋችሁ ወደዚህ ቪዲዮ እንድትቀላቀሉ እጋብዛችኋለሁ ማለት ነው። ስለዚህ ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ሜላት ደግሞ እንግዲህ በጣም ቢንያምን ስለምትፈልገው ቢንያምን የራሷ ሰው አርግታ እያሰበች እያለች እስከሆነ ድረስ በፍጹም ቢንያም የሌላ ሰው ሆኖ ቢንያም እንዲገኝ ስለማትፈልግ በጣም ብዙ ጥረቶችን በጣም እየጣረች ነው ማለት ነው። በጣም ይገርማል። በጣም ነው የሚያሳዝነው። አንዳንድ ጊዜ እንግዲህ እንዲህ ነው የሚያደርገውና ስለዚህ እንግዲህ ሁሉም ሰላም ነው፣ እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር ነው የሚያውቀውና ሁሉም ነገር ለበጎና ለመልካም ነው ብለን እናስባለን። አብረን እንግዲህ ያለውን ነገር አብረን እንከታተላለን። ያለውን ነገር ሁሉም ነገር ለመልካም እስከሆነ ስለዚህ እንግዲህ ይሄን ይመስላል የዛሬ ቪዲዮ። እናንተም ላይክ እና ሰብ ለማድረግ ሞክሩ። የኔ ቻናል በጣም የተመታ ሆኗል። እኔ ደግሞ ከዚህ ቻናል በፍጹም ተስፋ አልቆረኩም ማለት ነውና አብረን ተስፋ እንዳንቆርጥ አብረን ሁሉንም ነገር እንድናደርግ እንግዲህ እንከታተላለን። እኔም ያለኝን ሀሳብ በዚህ ቻናል ብዙ ነገሮች እያሰብኩና እያቀርኩ ነው። እናንተም በዚህ ቻናል ላይ ውጤታማ እንድሆንና ብዙ ነገር እንድሰራበት መቼም የሰው ልጅ ካልተመኘ አይሆንምና ምኞቴ እዚህ ቻናል ላይ ብዙ ነገሮች ለመግለጽ ነው የምፈልገውና በራሴም ሆነ በሌላም ሆነ ስለዚህ ብዙ ነገሮች እስካሉ ድረስ አብረን እንከታተላለን ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ እንግዲህ ማነው ይሄ ዳግም ቢንያም ማለት ነው። ቢንያም እናቱን ለምንድን ነው እንደዚህ ያሸገራት? ቢንያም እናቱን የጣላበት ምክንያት ለምንድን ነው? የእናቱ ችግር የሰው ልጅ እንግዲህ አንዴ ይወርቃል፣ አንዴ ይነሳል። እናቱን በምን ምክንያት ነው እንደዚህ የጣላት? እናት መቼም እናት ነችና እናት ታጠፋለች። ብዙ ነገሮች እኮ ያጠፋሉ። ስለዚህ እነኚህ እንግዲህ ብዙ ነገሮች ሲያጠፉ ብዙ ስለ ሁሉም ነገር አብረው ለማድረግ እየሞከሩ በማለት ሰበብ እርስ በራሳቸው በጣም እየተጠማመዱና በማለት ሰበብ ማለት ደግሞ አብሮ አደጌ በጣም የምወደውና የማከብረው
በጣም በካውን በፊትም በጣም ብዙ ምኞቷን እየገለጠች ስለሆነ ማለት እንግዲህ በቀላሉ እንደማትፋታው ስለዚህ ማንኛውም ሰው ሲመጣባት ከንፈሯን እንደምትመጥና ማንኛውም ሰው ሲናገራት በጣም ብዙ ነገሮች እንደምትናገር እያሳየች ነው። እንግዲህ ውድ ተመልካች በመካከሉ አለቃውም በጣም እየተሸገረች ነው። ነገሮቹ ሁሉ ለመልካም ይሆናል ብለን አብረን እናስባለንና ፀሐይ ውስጥ እየሄድኩ እኮ ነው የምላሳልፈውና ሁሉም ነገር ለመልካምና ለበጎ ይሆናል ብለን እናስባለን። እናንተም ላይክ፣ ሰብስክራይብ ይሄንን ቻናል እያደረጋችሁ ወደ እኔ እንድትቀላቀሉ ምኞቴ ነው። ባባይ። አጋዥ አጣሽ አይደል? ይህም አጋዥ የተንኮልሽ ነው። ቆይ ላስረዳሽ።